ምርጦች ዛሬ በክፍል 4 ተመልሻለሁ። ክፍል 4 የሚጀምረው ሁሉም ወደ ታች እየተመለከቱ ነው። በእርግጥ እነዚህ ሁሉ ሰራተኛው አደጋውን የፈጠረው እሱ እንደሆነና መኪናውን ሆን ብሎ ወደ ውሃ ውስጥ እንደገፋም ያስባሉ። ይህ ሁሉ እንደሞተ እንዲያስቡ ለማድረግ ነው። እንዲያውም ያ ሰራተኛ የዶዶ ግሩፕ ሪፖርቶችን ለተፎካካሪያቸው ሸጧቸው ነበር። ለዚህ ነው እነዚህ ሰዎች የሞቱን ጉዳይ እየመረመሩ ያሉት። አሁን ያላቸው ጥርጣሬ ወደ ታች ቢወርቅም ዋና መዋኘት ስለማይችል ዙርቆ ሊሄድ አይችልም፣ እናም በሆነ ቪዲዮ ወይም ምስል ላይ መታየቱ አይቀርም የሚል ነው። አሁን እነዚህ ሰዎች ወደ ሞጆ ሄደው ያ ሰራተኛ የቪዲዮ ማስረጃ ካለ አሳየን፣ ምን እንደሚመስል ማወቅ አለብን ብሎም ይጠይቃሉ። እሱም የእሱን ምስል ያሳያቸዋል። ከዚህም የሚታየው እሱ በጣም ወፍራም ሰው እንደነበረ ነው። ሞጆ በጣም ብዙ ዝርዝሮችን ያመጣ ቡድን በተጨማሪ ነጥብ ያገኛል ይላል። አሁን እነዚህ ሰዎች ግራ ይገባቸዋል። ምክንያቱም መጠኑን ስናየው ዋና መዋኘት አይችልም ነበርም። ነገር ግን ሮሺ ያ ሰራተኛ ያጠለቀውን እሳት አጉልታ ታይና ይህ የባለሙያ ዋናተኛ የሚጠቀመው ውሃ የማያስገባ እሳት ነው ትላለች። ከዚህም ሁሉም ይደነቃሉ። ማለትም እሱ በደንብ ዋና ዋኝቶ በአካባቢው ወደሚገኝ ቦታ ደርሶ መሆን አለበት። ጅና እኔ ወዲያውኑ ያንን አካባቢ ለመፈተሽ ልሄድ ነው ትላለች። ግን ይህንን ሁሉ በሰው ፊት መናገር ለምን አስፈለገ ብሎም ይቆጣታል። ለማንኛውም እኔም የሲሲቲቪ መቆጣጠሪያ ክፍል ሄጄ ልይ ብለው ሁለቱም በመኪናቸው ይወጣሉ። ኤንድሪውም ከኋላቸው ይከተላቸዋል። ጀና ከመጀመሪያ ትሆናለች። ነገር ግን ኤንድሪውና ሜሊ በቀላሉ አልፏትም ይሄዳሉ። በመጨረሻም ሁሉም መቆጣጠሪያ ክፍል ደርሰው የአካባቢውን የሲሲቲቪ ምስሎች ሁሉም ይጠይቃሉ። ሞጆ ቀድሞውኑ መረጃ ሰጥቷቸው ነበር። ተጠቅመው ምስሎቹን እየተመለከቱ ነው። ነገር ግን ከ100 በላይ ምስሎች አሉ። ኤንድሪው መጀመሪያ እኔ የተወሰኑትን ልይ፣ እናንተ ምረፉ፣ ከዛ እናንተ ስታዩ እኔ እናርፋለሁ ይላል። በዚህ መልኩም ይሰራሉ። ልይ እሺ ቀለም የሚቀይረውን ተኩላም አላውቅም ብለህ ነው? ለማንኛውም ሶስታችንም አብረን እናያለን ይላል። ጀና ደግሞ እናንተ ረፉም እኔ እመለከታለሁ ትላለች። ነገር ግን በ2 ደቂቃ ውስጥም እሷም ትተኛለች። እናም ራሷን በሊ ትከሻ ላይም ታሳርፋለች። እሱም ሲገፋትም ራሷን በቀጥታም የኤንድሪውም ትከሻ ላይም ትወድቃለች። ኤንድሪውም ወደ ሌላኛው አቅጣጫም ይገፋታል። ነገር ግን የጄና ህልም ውስጥም ትዕይንት የተለየ ነበረም። እሷ የሙሽራ ልብስ ለብሳለች። ሊና ኤንድሪው ደግሞ የኔ ሚስትም ትሆናለች እያሉ እየተጣሉ ነው። አይኗን ስትከፍት ሁለቱም ጉንጮቿን በእጃቸው ይዘው እያቆሟት ነው። ጄና ተናዳ እነዚህ ሁለቱ ዋጋ አልሰጡኝም ብላም ትበሳጫለች። ከዛም ሶስቱም አብረው ምስሎችን መመልከትም ይጀምራሉ። በጥቂት ጊዜ ውስጥ ሊና ኤንድሪውም ይተኛሉ። እናም ሁለቱም ጭንቅላታቸው የጄና ትከሻ ላይ ነው። ጄና አሁን ምስሎቹን ብቻዋን እያየች ነው። በድንገት ከአደጋው ቦታ ወደ 5 ኪሎ ሜትር ርቀት ላይ ያለ ካሜራም ይታያል። በዚህ ምስል ላይ ያ ሰራተኛ ይታያል። የመዋኛ ልብስ ለብሷል። ከውሃ ወጥቶ መኪና ውስጥም ገብቶም ይነዳል። ጄና የመኪናውን ቁጥርም ትመዘግባለች። እኔን ትታችሁኝ ነበር፣ አሁን ደግሞ ምን ማድረግ እንደምችል አሳያችኋለሁ ብላም ታስባለች። መኪናውንም ቁጥርም ይዛም ትሄዳለች። ሮሺ ወደዚያም ስትደርስ ሁለቱንም እዚህም የተላካችሁት ለመተኛት ነበር እንዴ ብላም ትቆጣለች። ሁለቱም ደንግጠው ሲነቁም ሃርድ ዲስኩም የለም። ጀና የመኪናውን ቁጥር የጻፈችበት ወረቀትም የለም። የተወቹ ማስታወሻ ብቻ ነው። ያንን ሰው አይቼዋለሁ፣ የመኪናውን ቁጥር መዝግቤያለሁ፣ እናንተ በሰላም ተኙ ኦኬ የሚል ነበርም። ጀና ፖሊስም ወደ ሆነው ጓደኛዋም ትሄዳለች። እሱ ቁጥሩን ሲፈትሽ የተመዘገበ ቁጥር አለመሆኑም ይደርሳል። ስለዚህ ይህንን መኪና ማግኘት በፍጹም የማይቻል ነው። ነገር ግን እሱ በአካባቢው ባሉ ቦታዎች ላይ ፈትሸው ይህንን መኪና ማን እንዳየው ወይም እንዳልታየ አጣራለሁ ብለውም ቃል ይገባል። ከዚያ ቀጥታ ያንን ቁጥርም ያለው መኪና በድልድይ ስር ቆሞ ይታያል። አንድ ሰው ወደዚያ ይመጣል። እናም መኪና ውስጥ የተቀመጠውን ሰው ሮቢን ብሎ ይጠራዋል። የመኪናው መስኮት ዝቅ ሲል ውስጥ የተቀመጠው ሰው በዚያ ስም አትጥረኝ፣ ስሜን ከቀየርኩ ቆየው፣ አታውቅም እንዴ ስሜ ጆይ ነው ይላል። እዚህ ላይ ነው ሮቢን አደጋውን የፈጠረው ሰራተኛ መሆኑ የተገለጠው። የዶዶ ግሩፕ ሪፖርት ለተፎካካሪዎቹ የሸጠው እሱ ነው። በምስሉ ላይ ወፍራም ነበር። አሁን ግን መልኩን ሙሉ በሙሉ የቀየረም ይመስላል። ከሱ ጋር እያወራ ያለው ሰው የዶዶ ግሩፕ ተፎካካሪ ኩባንያ ጠበቃ ነው። ስሙም ቻርልስ ይባላል። እሱ ነው ሮቢንን ገንዘብ ሰጥቶም የዶዶን ግሩፕ ሪፖርቶች በህገወጥ መንገድ የገዛው። አሁን እሱም ሮቢንን ትልቅ ገንዘብ ሰጥቶ ይህ የመጨረሻ ጊዜ ነው፣ ከዚህ በኋላ እኔ እናንተ ምንም አይነት ግንኙነት አይኖረንም፣ ተረዳኸኝ? ሌላው ነገር ደግሞ አስታውስ፣ ከዚህ በኋላ ገንዘብ አትጠብቅ፣ ደህና ሁን ብሎም ይልከዋል። ሮቢን ገንዘቡን ይዞ በደስታ ይሄዳል። ነገር ግን በመንገድ ላይ ትራፊክ ሲግናል ካሜራ የመኪናውን ቁጥር ለይቶ ለፖሊስም መልእክት ይልካል። በመጨረሻም ፖሊስም ይይዟል። የጄና ጓደኛ ለጄና ወዲያውኑ ይነግራትና እሷ ወደ ፖሊስ ጣቢያም ትሮጣለች። ይህ በእንዲህ እንዳለ ሊና ኤንድሪውም ጄና ምርመራ ልታደርግ ወደ ፖሊስ ጣቢያ እንደሄደች አስበውም የሲኦልን ፖሊስ ጣቢያዎች ሙሉ በሙሉ መፈለግም ይጀምራሉ። አንድ ፖሊስ ጣቢያ ሲወጡ ጄና እዚያም ትደርሳለች። እነሱን አይታ ደንግጣ እናንተ እዚህ ምን ታደርጋላችሁ? ያ ሰራተኛ መታሰሩን እንዴት ታወቃችሁ? ትላለች። አሁን ሁለቱም ደንግጠው ምን ያ ሰራተኛ ታስሯል ብለው ይጠይቃሉ። ለማንኛውም ጄና ቀጥላ የመኪናውን ቁጥርም የለየሁት እኔ ነኝ፣ ስለዚህ መጀመሪያ የምገባው እኔ ነኝ፣
የቦነስ ነጥቡም የሚገባውም ለኔ ነው ትላለች። ከዚያም ወደ ፖሊስ ጣቢያ ልትገባ ስትል ሊ በፍጥነት አቅፎ አንቺማ የቡድኔ አባል ነሽ፣ አንቺ ከሌለሽ ቡድኔ ባዶ ነው ይታወቃል ይላታል። ሮቢን እኔ አናጢ ነኝ፣ ስለዚህ እንደዚህ አይነት ቁስሎችም ይደርሱብኛል ይላል። ፖሊስ መኮንኑ ያልተመዘገበ ቁጥር በመጠቀም መኪና ስለነዳ ይህንን መኪና የሸጠል ሰው እስኪገኝ ድረስ እስር ቤት መቆየት አለብህ ይላል። ከዚያም የሶስቱም የቡድን አባላት እቅድ ውድቅ ይሆናል። ከዚያም የክፍል ውስጥ ትዕይንትም ይታያል። ጄጄ ነገ ማታ ሁሉም ቡድኖች ሪፖርታቸውን ማስገባት አለባቸው። የዶዶ ግሩፕን ወክለን ጉዳዩን ተንትነናል። ከኛ ሪፖርት ጋር የሚመሳሰል የሪፖርት ውጤት ያለው ቡድን ከፍተኛ ነጥብ ያገኛል፣ ካልሆነ ግን ምንም ነጥብ አያገኝም ይላል። በእርግጥም ጄጄ ቀድሞውኑ ሁሉንም የጉዳዮች ዝርዝር የያዘ ፔን ድራይቭ ለኤንድሩም ሰጥቶት ነበረም። ስለዚህ ኤንድሩ እንደሚያሸንፍ ግልጽ ነው። በማንኛውም ሁኔታ ነገ ማታ 6 ሰዓት ድረስ ሪፖርታቸውን ማስገባት አለባቸው። ከዚያ ጄና ብዙ ቸኮሌቶችን ይዛ ወደ ፖሊስ ጣቢያ ሄዳ ለፖሊሶችም ትሰጣለች። በዚህ አጋጣሚ በዚህ ጉዳይ ላይ አዲስ ነገር አለ ብላው ይጠይቃለች። እነሱም እስካሁን የለም፣ ግን ለኩባንያቸው ነገ ማታ ሪፖርት ማቅረብ አለባቸው አይደል? ለማንኛውም መረጃ ካገኘው መጀመሪያ የምደውልልሽ እኔ ነኝ ይላሉ። በሌላ በኩል ደግሞ ፔኒ የአይዋን ኩባንያ ባለቤትን ለማግኘትም ትሄዳለች። የጄጄ ቅድም የኪም አባት የሆኑትን የኔልን እርዳታ በመጠቀም የአይዋን ባለቤትን በማስፈራራት ኩባንያውን መግዛት ነው። አይዋንን መግዛት ከቻለ በዚህ ጉዳይ ላይ ከተፎካካሪያቸው ጋር የሚደረገውን ክርክር ለማሸነፍ ማስረጃ ይኖራቸዋል። ነገር ግን ፔኒ የኩባንያውን ባለቤት ስታገኝና ለማሳመን ስትሞክር ለኩባንያው የተሻለ ዋጋ ለመክፈል ዝግጁ እንደሆኑም ትነግረዋለች። በዚህ ጊዜ ሊ መጥተው ጌታዬ ኔልን በደንብ አውቀዋለሁ፣ ኩባንያን ለዶዶ ግሩፕ እንዳትሸጥም ስለፈለጉ እኛን ነው የላኩን ብሎም ይሄዳል። ባለቤቱም ኩባንያዬን እንደምሸጥ እንዴት አወክ ብሎም ይጨነቃል። ከዚያም ፔኒ ስልክ ይደውልላታል። ከስልኩ በኋላ ለባለቤቱ እንዲህ ትለዋለች፣ ጌታዬ ኩባንያ ለዶዶ ግሩፕ ከሸጥክ አንተ ትጎዳለህ፣ ስለዚህ ለተፎካካሪያቸው ብትሸጥ ይሻላል ትለዋለች። የአይዋን ባለቤትም የኔል ስም ሲነሳ ትንሽ ፈራ፣ ምክንያቱም ኔል በጣም ኃይለኛ ፖለቲከኛ ሆኗል። ስለዚህ ኩባንያውን ለዶዶ ግሩፕ ተፎካካሪ ለመሸጥም ይወስናል። በሌላ በኩል ጄና ፖሊስ ጣቢያ ውስጥም ተኝታለች፣ ምክንያቱም ፖሊስ እውነቱን በቅርቡ እንደሚያውቅና መረጃው መጀመሪያም ከእሷ እንደሚገኝም ታስባለች። እሷ ህልም ታያለች። ጄና ትንሽ እያለች በእሳት አደጋ እናቷ እንደሞተችም ታስባለች። ስለዚህ በእንቅልፍ ውስጥም የእናቷን ስም ትጠራለች። በዚህ ጊዜ ሊ ወደዚያም ይመጣል። አንድ ነገር ያስታውሳል። ሊ ማየት በማይችልበት ጊዜ ጄና ቤታቸው ትሰራ ነበረም። አንድ ቀን ሊ ጄናን እንዴትም ትታያለች ቆንጆ ነች ብሎም ጠየቃት። ጄና አይ አለችው። ታዲያ አስቀያሚ ነሽ ሲላት አይ አስቀያሚ አይደለም አለችው። በዚህ ጊዜ ሊ ፊትሽን መዳሰስ እችላለሁ ብሎ ጠየቃት። ጄና እምቢ አለችው። ሊም ፊትሽን መንካት ካልቻልኩ በእርግጥም አስቀያሚ ነሽ ማለት ነው አላት። በዚያን ጊዜ ጄናም እሺም ዳሰኝ አለችው። ሊም የጄናን ፊት ዳሶ ተሰማው። አሁንም ሊ የጄናን ማንነት ለማወቅ ፊቷን ለመዳሰስም ይሞክራል። ምክንያቱም ጄናም እዚህ የመጣችው በሌላ ስም ነው። ነገር ግን በድንገት ጄና ትነቃለች። ምን ሆነ ነው አንተም እስር ቤት መግባት ትፈልጋለህ እንዴ ትላለች። ሊም አይ ዝም ብዬ ነበር የምመለከተው ይላታል። ጄና በደንብ አድምጠኝ፣ በሚቀጥለው ጊዜ ፊቴን ለመዳሰስ ብትሞክር ፊት ላይ የምትታገኛለህ ብላው ፊቷን ለመታጠም ትሄዳለች። ከዚያም ሊም በእስር ቤት ውስጥ የታሰረው ሮቢን ጋር ሄዶ አንድ ነገር ልጠይቅ ነበር ይለዋል። ሮቢን ግን መተኛት ፈልጌ ነው ሂድ ይለዋል። ሊም እንዲህ ከሆነ ከኔ የምትደብቀው ነገር አለ ማለት ነው ይላል። ሮቢንም ይናደዳል። ሊም ያጠለቀውን መነጽር አይተው ጌታዬ ለምንድን ነው ያለ ሌንስ መስታወት መነጽር ያጠለቀው ብሎም ይጠይቋል። ሮቢንም ምን አገባም ሂድ፣ አለበለዚያ በጣም መጥፎ ነገር ይገጥመሃል ይለዋል። በዚህ ጊዜ ሊ በሮቢን ላይ ጥርጣሬም ይጀምራል። በማግስቱ ማታ ሁሉም ሪፖርታቸውን ለማስገባትም ይጣደፋሉ። ኤንድሪው ምንም ጥረትም ሳያደርግ ጄጄ በፔን ድራይቭ በሰጠው ዝርዝር መረጃ ተጠቅሞ ሪፖርቱን ሰርቶ ቀድሞ ያስገባል። ሊና ቡድኑም ሪፖርታቸውን ሲያቀርቡ ሞጆ ለምን ዘገያችሁ? 1 ደቂቃ ብቻ ነበር የቀረው፣ ትንሽ ብዘገዩ ኖሮ አልቀበላችሁም ነበር ይላል። ሊም ጌታዬ አንተን ማነጋገር ያለብኝ አስፈላጊ ጉዳይ አለ ይለዋል። ሞጆም በጣም አስፈላጊ ከሆነ ብቻ ተናገር፣ ካልሆነ ግን ጊዜን አታባክን ይለዋል። ሊም ጉዳዩን ስትሰማ ራስ ትረዳለህ ይለዋል። በማግስቱ ሪፖርታቸው መሰረት ደረጃም ይሰጣቸዋል። ኤንድሪው እንደተለመደው አንደኛ ወጥቷል። የኩባንያውን ሪፖርት ማግኘቱ ለዚህ ደረጃ እንደረዳውም ግልጽ ነው። ሊ ደግሞ 9ኛ ደረጃ ላይ ወድቋል። ጄጄ ይህ የመጨረሻ ውጤት ነው፣ 8ቱ ብቻ ናቸው ወደ ቀጣዩ ደረጃ የሚያልፉት ይላል። ነገር ግን ሞጆ መጥቶ አትደንግጡ፣ ይህ ጊዜያዊ ደረጃ ነው፣ ፍርድ ቤት በሚሄደው ሁለተኛ ችሎት መሰረት ነጥቡ ይቀየራል፣ ስለዚህ የመጨረሻው አይደለም ይላል። ይህንን ሲሰማ ጄጄም ይደነቃል። ታሪኩ ወደኋላ እንደሚያሳየው ሊ ሞጆን አግኝቶ ጄጄ ኤንድሩን እየረዳ ነው፣ የኩባንያውን ሪፖርት መረጃ ሰጥቶታል ብሎት ነበረ። ሞጆ እንዴት እርግጠኛ ሆነ ትናገራለህ ሲለው ሊ ሪፖርቱን ስታይ ትረዳለህ፣ የኤንድሪው ሪፖርት የኩባንያችን ሪፖርት ጋር በጣም ይመሳሰላል። ኤንድሪው በራሱ ቢመረምር ኖሮ
እንዲህ አይነትም ትክክለኛ ተመሳሳይ ሊያመጣ አይችልም ነበር። በተጨማሪም ሁለቱ ሲነጋገሩ ሰምቻለሁ ብሎት ነበርም። ለዚህ ነው ሞጆ ይህ የመጨረሻ ውጤት አይደለም ያለው። ጄጄም በቁጣ ምን እያልክ ነው ማን አንተ ይላል። ሞጆም ኤንድሪው በእያንዳንዱ ዙር የሚያሸንፍ በማታለል ይመስለኛል። የፍርድ ቤቱን ውጤት እንጠብቅና የመጨረሻውን እናሳውቃለን ይላል። ኤንድሪው ሊን ምን ሆነ ነው ጓደኛዬ 9ኛ ደረጃ በመውደቅ ምን ይሰማል ብሎም ያሾፍበታል። ሊ ግን ምንም አይመልስም። ሁሉንም ነገር ያውቃል። አሁን የሊ ቡድን ትንሽ ተጨማሪ ምርመራ ካደረግን እውነቱን ራሳችን ማግኘት እንችላለን። በዚህም የፍርድ ቤቱን ውሳኔ መቀየር እንችላለን ብለውም ይወስናሉ። የሄንሪ ቡድን ግን በማሸነፋቸው ደስታ ክለብ ውስጥም ይዝናናሉ። የዶዶ ግሩፕ ሊቀመንበር ቤት ደግሞ ጄጄና ኪም ይሄዳሉ። ሊቀመንበሩ የኔልን ተጽዕኖ በመጠቀም የአይዋን ኩባንያን ሊገዛ ነው። ኔል ግን ማትጨነቁ የአይዋን ኩባንያ የእናንተ ሆኗል ይላል። ነገር ግን የአይዋን ባለቤት ኩባንያውን ለተፎካካሪያቸው ሊሸጥ እንዳለም አያውቁም። ጄጄ ሊቀመንበሩም አብሮት ለመብላት መጋበዙም ሲገርመው ሊቀመንበሩም አንተ የኩባንያ ጠበቃ ነህ፣ ኔልም የአይዋን ኩባንያን ለማሳመን የረዳው አንተ እንደሆንክ ነግሮኛል። ስለዚህ አትጨናነቅ፣ ና አብረን እንብላ ሄዷል። ጄጄ ሊቀመንበሩ ጥሩ ደረጃ እንደሰጠው ማሰብ በጣም ደስ ይሏል። በሌላ በኩልም የሊ ቡድን የሮቢንን ምስል ደጋግሞ እየተመለከተ ነው። ጄና ደጋግሞ በማየታቸው ትሰለቻለች። ሊ ግን የዚህን ሰውዬ ድምፅ ካገኘው እውነቱን በ2 ደቂቃ ውስጥ ማውቃለሁ ይላል። በእርግጥም ሊ በእስር ቤት ያለው ሰው በቪዲዮ ላይ የሚታየው ሮቢን መሆኑን ጠርጥሮ ነበርም። ነገር ግን በቪዲዮ ላይ ድምፁ አይሰማም። ሊም እዚህ ድምፅ አይሰማም እንጂ በካፍቴሪያ የነበሩ ሰዎች ቪዲዮንም ሲቀዱ ድምፅ በውስጡ ተመዝግቦ ሊሆን ይችላል ይላል። ጀግናዋ ወደ ኩባንያ ሄዳ በዚያ ቀን በካፍቴሪያም ተቀምጣ ሮቢንን ቪዲዮም ትቀርጽም የነበረችም ሰራተኛም አግኝታ ያንን ቀረጻም ትወስዳለች። በዚያም ውስጥም የሮቢን ድምፅ ሲሰሙም እስር ቤት ያለው ሰው እርሱ ሮቢን እንደሆነ ሊ ሙሉ በሙሉም ይተማመናል። ሊ ወዲያውኑ ለፖሊስ ጣቢያ ደውሎም እሱ ሮቢን ነው አትልቀቁት ይላል። ፖሊስ ግን ማስረጃ ሳይኖር ከ24 ሰዓት በላይ ማቆየት አንችልም፣ ስለዚህ ይለቀነዋል ይላል። ነገር ግን ማስረጃ ሲላክላቸው ሮቢን የት እንዳለም አድራሻውን ለሊ ይልኩለታል። ሊ በዚያ አካባቢ ስለሆነ ወደዚያ እንዲሄድና እነሱም እንደሚከተሉት ይነግሩታል። ይህ በእንዲህ እንዳለ ሮቢን ቤቱም ይደርሳል። ቤት ውስጥ ብዙም የጅም መሳሪያዎች አሉ። ብዙ በመስራትም ክብደቱንም የቀነሰ ይመስላል። በመስታወቱ ጀርባ ባለው ትልቅ ሳጥን ውስጥ ተፎካካሪውን የሰጠው ብዙ ገንዘብ አለ። ሳጥኑን ይዞ ሊሸሽ ሲልም የሊ ቡድን አባላትም እዚያ ይደርሳሉ። ሮሺ በቀጥታ መታውም ትጥለዋለች። ሊና ጄና እንዴት ይህን ያህል ጥንካሬ ያላት ብሎም ይደነቃሉ። ሮሺ ከዚህ በፊትም የኒያም ግሩፕ አባል እንደነበረችም አያውቁም። ከመጠየቃቸው በፊትም ሮሺ ይህ የልምምድ ውጤት ነው፣ መታገል ማንኛውም ሰው ሊማረው የሚችለው ነገር ነው ትላለች። በዚህም መልኩ ሮቢን ተያዘ። በሚቀጥለው ትዕይንት የፍርድ ቤት ሁለተኛ ችሎትም ይታያል። የዶዶ ግሩፕ ጠበቃ ጄጄና የተፎካካሪው ጠበቃ ቻርልስም እዚያ አሉ። የዶዶ ግሩፕ ሰዎች አይዋን ኩባንያን እንደሚገዙት በማሰብ በጣም ዘና ብሏል። ነገር ግን በሌላ በኩል የአይዋን ባለቤትም ከዶዶ ግሩፕ ተፎካካሪ ጋር ስምምነትም ፈርሟል። ይህ ዜና ለናታን ሲደርሰው ጄጄን ደውሎ ይህንን ጉዳይም ካላሸነፍን ስራህም የለም ማለት ነው፣ የአይዋን ኩባንያ የኛ ይሆናል ብለህ ነበር፣ አሁን ግን ለተፎካካሪም እየሸጠው ነው ብሎም ይጮህበታል። ጄጄም ይደነግጣል። ችሎቱም ይጀምራል። ቻርልስ ዶዶ ግሩፕ የኩባንያችንን የፈጠራ መብቶችም ሰርቀው ለራሱ ጥቅም ተጠቅሞበታል፣ ይህ ነው ማስረጃው ብሎም ሮቢን ገንዘብ ተቀብሎ የጻፈውን ሪፖርትም ያቀርባል። ጄጄ ይህ ውሸት ነው፣ የሰራተኛችን ሮቢንን ጉቦ ሰጥተው ይህንን መረጃም አግኝተውን የጻፉትም ሮቢን ሞቷል ብለን እናስብ ነበር፣ እሱ ግን በሕይወት አለ፣ ይህ ነው ማስረጃው ብሎ በፔን ድራይቭ የቀረጻ ምስልም ያሳያል። ቻርልስ ቢኖር ምን ችግር አለው፣ እኛ ገንዘብ ሰጥተን ማጽፈናል የሚል ማስረጃ አላችሁ ይላል። ዳኛው ጄጄን ጥያቄው ትክክል ነው ማስረጃ አላችሁ ሲሉትም ጄጄ ምንም መልስ አይሰጥም። ማስረጃ የላቸውም። ዳኛው ለተፎካካሪ ወገን ውሳኔ ሊሰጡም ሲሉ ሊ ከፖሊሶች ጋር ይገባል። ሮቢን መታሰሩን ለፍርድ ቤቱም ይናገራል። ሮቢን ይህ ነው ቀድሞ ወፍራም ነበር፣ አሁን ግን ተለማምዶም ኪሎ ቀንሷል ይላል። ቻርልስ ይህንን ሲሰማ በጣም ይደነግጣል። እነዚህ ሰዎች እንዴትም ሊይዙት ቻሉ ብሎም ይጨነቃል። ውድ ቤተሰቦቼ ክፍል 4 ይህን ይመስላል። ክፍል 5 እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።